እንግዲህ አሁን እየሄድንበት ያለነው ወክዌይ የሰው አይደለም የእንስሳቶች ነው። ስለዚህ ለነሱ እግር እንዲመች ነው በዚህ መንገድ የሰራ ነው። ቅድም ሲገለጽ የነበረው ዋይልድ ሳፋሪ ይሄ ነው። አሁን የምንገኝበት ስፍራ ነው። በጣም ሰፊ ነው። በሀገራችን የከተማ ዋይልድ ሳፋሪ ያልነበረ ነው። የመጀመሪያው የከተማ ውስጥ ዋይልድ ሳፋሪ ነው የሚሆነው። የሀገራችን ርዕሰ መዲና አዲስ አበባ በዚህ ደረጃ ከሰራች የክልል ከተሞች ደግሞ ከአዲስ አበባ የተሻለ እድል አላቸው። በርካቶች የዱር እንስሳቶችን ወደ ከተማ እንደዚህ አይነት ስፍራን ገንብተው ሰብሰብ አድርገው ህፃናት እያወቁ እንዲያድጉ እየተረዱ እንዲያድጉ እንደገና ደግሞ የቱሪስት መስህብ ስፍራ በማድረግ እንደዚህ አይነት የመዝናኛ የእውቀት የምርምር ስፍራዎችን ማቅረብ ይቻላል ማለት ነው። ከዚህ በፊት እንደምታውቁት አዲስ አበባ ላይ አንበሳ ግቢ የነበረን ዋይልድ ሳፋሪ በሚባል ደረጃ የሚገለጽ አልነበረም። ይሄ ደግሞ በከተማችን በጣም ትልቁ ነው የሚሆን። አሁን የምንገኝበት ፓርክ ሴግመንት 6 የምንለው የፕሮጀክቱ አካል ወደ 55 ሄክታር ነው ያለው። ቅድም ያልናቸው በሙሉ ፋሲሊቲዎች ተደምረው ወደ 55 ሄክታር ላይ ያረፈ ነው ማለት ነው። አሁን ያለንበት ቦታ ከ200 በላይ የሚሆኑ የዱር አራዊቶች እዚህ ቦታ ውስጥ ለማስገባት ነው አቅደን እየተሰራ ያለው ማለት ነው። እነዚህ ጥንታዊ ዛፎች ናቸው። እንዴት እንደሚያማምሩ ማየት ይቻላል። ወደ 100 ዓመት የሞላቸው ዛፎች ሁሉ እዚህ ውስጥ እናገኛለን። ዛሬም ውበት ናቸው። በዛ ዘመን እንደዚህ አስበው የሰሩትም በጣም የሚደነቁ ሊሆን ይገባልና ትልቁ እዚህ ጋር ያገኘነው ዛፎቹን ነው። እዚህ አዲስ ዙ አለ። ቀድሞ የተጀመረ ነው። ነገር ግን አሁን አንበሶች በተጨማሪ እንዲመጡ ሌሎችንም እንደዚሁ ጨምረን አዲስ ዙን ለመጎብኘት ብቁ የሚያደርገው ስራ ተሰርቶበታል ማለት ነው። እዛጋ ፕላዛውን አልፈነዋል። ይሄ እንዳለ ዋይልድ ሳፋሪው ነው። የዋይልድ ሳፋሪው አካል ነው። ወንዞቹን ተመልከቱ። ማጽዳት ብቻ ሳይሆን በሞዛይክ ጭምር ነው የውሃ ቅርጽ እንዲኖረው እንዲያምር የበለጠ እንዲስብ ተደርጎ እየተሰራ ያለ። ሰዎች በዚህ ጋር ወክ ሲያደርጉ የእንስሳቶቹ መንቀሳቀሻ አካባቢ በጥሩ አጥር ተከልሏል። በሁለቱም ሳይድ በዛኛውም በዚህኛውም መሄድ ይቻላል። እጅግ በጣም የተመቸ በእግር ለመሄድ ወክ ለማድረግም ሳይክል ለመንዳትም የሚያስችል ነው። በማዶ በኩል የሳይክል መንገድ ጭምር አለው ማለት ነው። በእግራቸው እየተንቀሳቀሱ ለማየት የማይችሉ የሚደክማቸው ሰዎች ካሉ ደግሞ አሁን እንደምንሄደው በእንደዚህ አይነት ጎካርቶች የተጠቀሙ ምንም ሳይቀራቸው ሁሉም ቦታ ላይ ለማየት ያስችላል። ማዶ ላይ የምንመለከታቸው እነኚህ የተለያዩ ሱቆች ናቸው። የስጦታ እቃ መሸጫዎች። ማሳየት ማስጎብኘት ብቻ ሳይሆን መነገድም አለብን፣ ገቢ ማግኘትም አለብን። እዚህ ውስጥ የስጦታ እቃዎችን እንሸጣለን። አናቱ ደግሞ ፓርኪንግ ነው። ይሄ እንዳለው ፉድ ኮርት ነው የምናየው። የስብሰባ አዳራሽ አለ። የተለያዩ ሀገር ምግቦች የኛ ኢትዮጵያውያን ብቻ ሳይሆን የተለያዩ ሀገር ምግቦችን እዚህ እናመጣለን። ሄሊኮፕተር ማረፊያ ጭምር እዚህ ፒኮክ ውስጥ ወይም ደግሞ ሴንትራል ፓርክ ውስጥ ተዘጋጅተዋል። አዲስ አበባ ነገዋ በጣም ያጓጓል። የዋይልድ ሳፋሪ አካል አድርገን ከምናመጣቸው አንዱ ውሃ ውስጥ የሚኖሩ እንስሳትን ነው። ይሄ የአዞ መኖሪያ ነው። አዞዎቹ መጥተዋል። ወደዚህ ለማስተላለፍ የውሃውን ሙቀት አድጀስት ለማድረግ ነው እየጠበቅን ያለ ነው። በቅርቡ ወደዚህ እናሻግራቸዋለን። ፊት ለፊታችን ደግሞ አኳሪየም አለ። በማዶ ላይ ቅድም ክብርት ስትገልጽ የነበረው ትልቁ ፉድ ኮርት በስተግራ በኩል በፓብሊክ ፕራይቬት ፓርትነርሺፕ ለማ ያለ ነው። እሱም በቅርቡ ከሚጠናቀቁት ውስጥ ነው። አዲስ አበባ አንዱ ይጎለው የነበረው ሞል ነው። በርካታ ዲፕሎማቶች አዲስ አበባ ውስጥ ይኖራሉ። በእኛም የተሻሉ ገቢ ያላቸው ባለሀብቶች ለግብይት ተያይዘው የሚሄዱት ወደ ውጪ ነው። ምክንያቱም ሞል የለንም። ሸመታቸው ከአዲስ አበባ ውጪ ነው ማለት ነው።
የዲፕሎማቲክ ሀብ መሆናችን ታዲያ ትርጉሙ ምንድነው? ከዛ ላይ የምናገኘው ጥቅምስ ምንድነው? አገልግሎት ማቅረብ ብቻ ነው የኛ ኃላፊነት? እንደዛ መሆን አልነበረበትም። አራዳ ሌክዠሪ ሞልን ነው በጣም ታሪካዊ ፈርቀዳጅ ብለን በፒያሳ ላይ ያነሳን ያለነው። አራዳ ሌክዠሪ ሞልን ደግሞ የሚበልጥ እዚህ ፒኮክ አካባቢ ተጀምሯል ማለት ነው። እዚህ ደግሞ የምንመለከታቸው የቤት አሰራሮች እናያለን። ወደ ዳርቻው አካባቢ የሚኖሩ የኢትዮጵያ ብሔር ብሔረሰቦች የቤት አሰራር አኗኗር ያመለክታል። እየተዝናናን እዚሁ ሻይ እየጠጣን እዚሁ ቡና እየጠጣን ነገር ግን የአፋር ቤት አሰራር የሶማሌ ቤት አሰራር ምን እንደሚመስል መኖሪያዎች ምን እንደሚመስሉ እግረ መንገዱን ኢትዮጵያውያኖች እየተዋወቅን እየተቀራረብን አንድነታችንን በዛ ውስጥ እያጠናከርን እንድንኖር ለማድረግ በዚህ መልክ መስራት ይቻላል ማለት ነው። አሁን የምንገኘው ደግሞ ሰላም በር ላይ ነው። እንግዲህ ከተማችን በራሷ የሰላም መገለጫ የሰላም ማሳያ የሰላም ከተማ ናት። ለዚህ ነው ለመኖር ምቹ ለጎብኚዎች እጅግ ሳቢ ተፈላጊ ከተማ ናት የምንለው። የሶስተኛው የዓለም ዲፕሎማቲክ ሀብ ናት ወይም ደግሞ ማዕከል ናት ስንልም ይህን ያመላክታል። ስለ ሰላም የዘመሩ ስለ ሰላም ያወሩ የሰላም ጥሪንና ስለ ሰላም እያቀነቀኑ የኖሩ አርቲስቶቻችንን ደግሞ ልክ እንደ ማስታወሻ እዚህ ሰርተናል። መሐሙድ አለ ሰላም ሰላም ብሎ ዘምሯል። እስከዛሬ ድረስ እጅግ በጣም ተወዳጅ የሆነ የዝማሬ ወይም ደግሞ ዘፈን ነው። መሐሙድን በዚህ ጋር ባይጠናቀቅም አሊ ብራ ስለ ሰላም ብዙ ዘፍኗል አቀንቅኗል። በዚህ ጋር አሊ ብራ አለ። መንገዱን ሰላም መንገድ ብለን ሰይመነዋል። በዚህ በለውጥ ዘመን ከሰራናቸው በጣም ዘመናዊ መንገዶች ውስጥ አንዱ ስለሆነ